እናንተ በመጀመሪያ ይሄን ቪዲዮ በመምጣቴ በጣም ይቅርታ። ምክንያቱም የሚያስተምር ነገር እንደሌለው ጠንቅቄ አውቃለሁ ማለት ነው። ሁላችሁም አንብቡት። የሚያስተምር ነገር ከሌለው ለምን አመጣሽው አንቺ ቀልቃላ ብላችሁም ቅንጥንቅጤ እንደምትሉኝም አውቃለሁ። ግን ደግሞ ካልተነፈስኩ አይሆንልኝም እና ለተንፍስ ዝም ብዬ ማለፍ አልቻልኩም ማለት ነው። የሀገሬ ልጆች እድሜ ይስጠን እንጂ ከመዳን ቤት ገና ብዙ ጉድ እንሰማለን፣ ገና ብዙ ጉድ እናያለን። በየቀኑ በየጊዜው ምን እንደሚባል ምን እንደሚወጣ ሁላችንም እያየን ነው እየሰማን ነው ማለት ነው። እኔ የምለው በዚህ አጋጣሚ ትናንትና በሰራሁት ቪዲዮ እህቶቼ ከስደት መልስ ስትመለሱ ባለትዳር የሚሆናችሁ ገና ልታገቡ ያላችሁ ሆናችሁ እባካችሁን ወደ ኢትዮጵያ ስትገቡ ከምርመራ በፊት ምንም ነገር አታድርጉ፣ አትጓጉ፣ ዘላችሁ ሸሸገዳሜ ላይ አትግቡ ስል ማለት ነው። አንዳንድ ሙስሊሞች ማለት ነው የምትሳደቡ ምን ነው ሙስሊም አያገባም አላችሁ፣ ምን ነው ሙስሊም አያረግም አላችሁ። ምን ለማለት ነው የፈለጋችሁት? አልገባኝም። እኔ ሄደሽ ዚና ስር ያልኩሽ መሰለሽ እንዴ? እኔ እኮ ምርመራ ሳታደርጉ ሸሸ ገዳሚ አታድርጉ እንጂ ያልኳችሁ ሌላ ነገር አላልኩም። ስለዚህ አንዳንድ አስመሳዮች ማለት ነው ውስጣችሁ ሌላ ተግባራችሁ ሌላ እኮ ናችሁ። እነማን እንደዚህ እንደምታደርጉ ደግሞ እናውቃለን። ሲጀመር እኮ ከና አባባሉ ምን ይባላል መሰላችሁ? አንገት ደፊ አገር አጥፊ ይባላል። ስለዚህ ሄደሽ እኔ ምን አገባኝ? እንደገባሽ ዘሎ ጉብ በይበት፣ እኔ አይመለከተኝም። እኔ በዚያች ልጅ የደረሰው በእኛ ላይ እንዳይደርስ ከጠቀምን ብዬ ነው ያስተላለፍኩላችሁ። ሶ ከጠቀመች ስሚ፣ ካልጠቀመች ማለፍ እየቻለች የሚጠቅም ነገር አስተላልፊ እንጂ ሙስሊም እንደዚህ አያደርግም። ሆነሽን ነው ሙስሊም አያገባ፣ ሙስሊም አይወልድም፣ ሙስሊም አያረግም አናጋሪ ሁሉ ማለት ነው። እና ዛሬ ወደ መጣሁበት ቪዲዮ ለዲ ሀገሬ ልጆች፣ እኔ የሀገሬ ልጆች ወላሂ ሌላ ነገር አላልኩም። ትናንትና ከምርመራ በፊት ሀታ የኒካ አባላችሁ እንኳ ቢሆን አታድርጉ ነው ያልኩ። አላድርጋትም፣ ፍንክት ይበላት ማለት ነው። ስንት አመት ሙሉ ማች እየንድሮማ ገና በአንድ ቀን እሱን ስላየው ብቻ ተንገብግቤ እጅ ዘለጉብ አልልበትም። እጁን ይዤ አንጠልጥሌ ወስጄ ነው ማስመረምረው ማለት ነው። ይደርሳል። እስከ ዛሬ ከኖርኩበት ሊበልጥብኝ ነው እና ይሄን ስላልኩ ነው እንጂ ሌላ ነገር ብዬ አይደለም ማለት ነው። እሺ ወደ ዛሬው ቪዲዮ ልውሰዳቸው የሀገሬ ልጆች። አንዲት መዳም ቤት ውስጥ የምትሰራ እህታችን ማለት ነው። ለነገሩ እህታችን አላትም እንዳልሳሳት ልጠንቀቅ። ካሁኑ አንዲት ልጅ መዳም ቤት ውስጥ እየሰራች ከዛ ልጅቷ የሆነች ቆንጆ ነገር ነች ማለት ነው። ቆንጆ ነገር ነች መሰል ማለት ነው የሀገሬ ልጆች። እና የመዳም ባል ቆንጆ ነሽ፣ አንቺ ቆንጆ ነሽ እያለ ይነግረኛል ብላለች ማለት ነው። ከዛ ሰውየው እንደሚያስቸግራት ትናገራለች። ከዛ በተደጋጋሚ እያስቸገራት ስለነበረ አንድ ቀን ሸሸ ገዳሜ እናድርግ ብሎ ጠየቀኝ አለች። ስሙን መጥራት ስላልፈለግኩ ነው። ጽሁፉ ላይ ያለላችሁ እናንተ ሙሉን አንብቡት ማለት ነው። ቃሉን አልጠራውም፣ እውነቴን ነው የምላችሁ። ከዛ እናድርግ ሲላት እሷም ያው ፍላጎቱ ስለነበራት ምንም ችግር የለም ብላ አደረግናለች ማለት ነው። የሀገሬ ልጆች አስቡት እንግዲህ እናድርጋለኝ አለች፣ አደረግናለች። ያደረግነው ደግሞ አንድ ቀን ነው ብላለች ማለት ነው። ከዛ አንድ ቀን ባደረገችበት አጋጣሚ ያነ የወሩ ቀረብኛለች ማለት ነው። እና የወሩ ሲቀርባት ጣሜ ድገመኝ ነው መሰል አልገባኝም፣ ወይም ምን ፈልጋ እንደሆነ ባላቅም። ከዛ ደግሞ አሁንም አረቤት ድፍረታችሁ ግን ድፍረቱን ግን ከየት ነው የምታገኙት? አይደለም ላሰር ይቅርና ለባል እንኳን ለማውራት እኮ ይከብዳል ወላሂ። ከዛ ወይዘሮ ሸቃሌት ትሄድና ለባባ ለመዳም ባል ማለት ነው ባባዬ ያኔ በሰራ ነው ስራ እኮ ያነ ነገር ቀረብኝ፣ የሆነ ነገርማ ሳይፈጠር አይቀርም ትልና ትነግረዋለች ማለት ነው። ለማን? ለባባ ማለት ነው። ከዛ የገረመኝ ነገር ደግሞ ምን እንደታውቃላችሁ? እንደዚያ ብዬ ስለነገርኩት አሁን ሰውየው ተጨንቋል አለች። ወላሂ እሱ ላይ ይጨነቅ የኔ ውድ። እሱ ለምንድን ነው የሚጨነቅልሽ? ምክንያቱም እሱ በጣም ብዙ መፍትሄዎች፣ ብዙ አማራጭ አለው ማለት ነው። ብዙ አማራጭ። አንደኛ አንቺን ብሎክ አድርጎ አላቃትም ብሎ ወደ ሀገርሽ መሸኘት ይችላል። ሁለተኛ አላውቅሽም ብሎ አውጥቶ መጣል ይችላል። በጣም ብዙ አማራጭ አለው እንጂ አንቺ እንደዚህ ስለሆንሽ እሱ ምንም የሚጨነቅበት ምክንያት የለውም። ያው የሚፈልገውን ነገር ነው አግኝቷል። ስለዚህ ሌላ ምን ፈለገና? ሲጀመር ደግሞ እንትነሽ መሰል እንጂ ጣሜ ድገመኝ ይልሽ ነበር እሱ ራሱ ማለት ነው። በአንድ ጊዜ የቀራችሁ ግን ለምንድን ነው ያልደጋገማችሁት? መቼም አንዴ ተዋርደሻል ማለት ነው። ከዛ የሀገሬ ልጆች እንደዚያ ብዬ ነግሬው ተጨነቅ። እኔ በነገራችን ላይ እንደዚህ ያለ ጽፋችሁ ስናገር ትቀየማላችሁ ምናምን አልልም፣ እናገራለሁ ወላሂ። ምክንያቱም እንዴ ደግሞ ራሳችሁ እኮ ናችሁ ይዛችሁት የመጣችሁት። እናንተ ስታወሩት ያላፈራችሁትን ያልተሸማቀቃችሁበትን እኔ ስናገርም አልሸማቀቅም። ከዛ በኋላ እንደዚያ ብዬ ተጨነቀ። ከዛ ከቆይታ በኋላ ግን የወሩ መጣልኝ አለች። ተመለሰ፣ መጣ። ያን ነገር
አልተፈጠረም። ያው እንግዲህ የወሩ ቀረብኝ ስትለው የሚፈጠረውን ነገር እሱም ስለሚያውቅ ነው እሷ ተጨነቀ ያለችው ማለት ነው። ግን ለእሷ ይምሰል እንጂ እሱ የሚያጨናንቀው ምንም አይነት ምክንያት የለም። ከዚያ ድጋሚ መጣልኝ እና መምጣቱን ለሱ አልነገርኩትም፣ ልንገረው ወይንስ አልንገረው እያለች ነው ማለት ነው ሀገሬ ልጆች። ከዛ ደግሞ ወደ ኢትዮጵያ ልገባ የቀረኝ 4 ወር ብቻ ነው ብላለች ማለት ነው ሀገሬ ልጆች። እንግዲህ ኮንትራቷን ጨርሳ ይሆን ለረፍት ይሆን የምትሄደው አላቅም። አኪድ ኮንትራቷን ጨርሳ ልትሄድ ይመስለኛል። እና 4 ወር ቀርቶኛል እና ተመልሶ መጥቶልኛል ልበለው ወይንስ ዝም ልበለው? ወይንስ ደግሞ ያው አለ አይደለ ያን ነገር ሲቀር ያ ነገር እንደተፈጠረ ስለሚያስብ በቃ እርጉዝ ናት ብሎ ስለሚያስብ ዝም ብዬ ያን ነገር እንደመጣልኝ ሳልነግረው ዝም ልበለው? ዝም ካልኩት በኋላ ደግሞ አይፎን ግዛልኝ ልበለው ወይ? ምክንያቱም ያን ነገር መጣ ካለችው አይፎኑን ላይ ገዛላት ይችላል። ነገር ግን እርጉዝ ነች ብሎ ካሰበ እሷ እንዳትጎዳ ብሎ ወይንም ለልጁ ብሎ አይፎን እንዲገዛላት መሰለኝ። ገባችሁ? ሳልናገር ዝም ብዬ አይፎኔን አስገዝቼ ሀገሬ ልግባ ወይንስ ምን ላድርግ? ምን ትመክሩኛላችሁ? እያለች ነው። ወላሂ ለማውራት ሁሉን ያቃተኛ። እኔ እንዴት ብዬ ነው የማውረው አላቅም ብቻ። እና የዛሬ ባለ ታሪኳ ደግሞ እንደዚህ ነው የምትለው። ምን ትሏታላችሁ የሀገሬ ልጆች? ኧረ ተው ሴቶች፣ ኧረ ተው ወላሂ። እንዲሁ በቃ እንዲሁ ፈጣሪያችንማ እኮ ረስተነዋል ማለት ይቻላል። እንዲሁ ቢያንስ ማለት ነው የሀገሬ ልጆች በየአካባቢያችሁ ግን ይሄ ነገር ነውር ነው አይደረግም አይወራም እየተባላችሁ ግን እየተመከራችሁ አላደጋችሁም? እንዲ ሀገሬ ልጆች አንቺ ከብት ነሽ እንዴ እናድርግ ካለሽ ሰው ጋር ሁሉ የምታደርጊው? ግን ደግሞ ጥሩ ነገር እንደሰራሽስ እንዲሁ መተሽ የምታወሪ ማለት ነው። ይሄ እኮ ልትጠጣችበት ነበር የሚገባ ወላሂ። ወዲያውኑ እሺ በቃ አደረግሽው አንድ የተሳሳትሽ ምናምን ማለት ነው። ከዚያ እኮ ተደብቀሽ ነበር እኮ መጸጸት የነበረብሽ፣ ማልቀስ እኮ የነበረብሽ። ልክ ትልቅ ምንባለው ትልቅ ስራ እንደሰራሽ ሁሉ ሚዲያ ላይ መተሽ መመስከሩ አሁን እንዲሁ አግባብ ነው ብለሽ ታስቢያለሽ? ደግሞ ጭራሽ አይፎን ያምርሻል። ጥሩ ስራ እንደሰራ ሁሉ ሽልማት ያምርሻል፣ ሽልማት ያምርሻል ወይ ማለት ነው። አረ እንዲሁ ደግሞ ላንቺ አይፎን ማለት ነው እንኳን አይፎን እርግጠኛ ነኝ ምንም ነገር አያውቅም። ሲጀመር አልተመቸሽውም። እሺ ምክንያቱም ብትመቹ ኑሮማ ይደጋግም ነበር ይጠይቅሽ ነበር ማለት ነው። ስላልተመቸሽ ነው ማፈሪያ ነሽ። እሺ ውርደታም ከነ ክብርሽ ብትቀመጭ ስለጠየቀሽ እንጃልሽ። ደግሞ እኮ አስገድዶሽ አይደለም። ስንት ጀግና እህቶች አሉ መሰለሽ እየታገሉ ክብራቸውን ላለማስነካት ስንት ዋጋ የሚከፍሉ ማለት ነው። ስንት ዋጋ ወላሂ ስንት እየታገሉ የሚኖሩ እነሱ ባሉበት በምንሰማበት አገር ላይ ደግሞ አንዳንዶቻችሁ እናድርጋለኝ ያደረግኩኝ ኸረው እባክሽ እናድርጋለሽ። ማድረግ ቀላል ሆነ? ይሄን ያክል ማድረግ ቀላል ሆነ ወይ? ኧረ እኔማ ምን እንደምል አላውቅምና የሆነ ነገር ብሏት እንደኔ ታሳፍሪያለሽ። ሁለተኛ ከሱ ጋርም አታውሪ። የሚያገናኝሽ የሚያስወራሽም ጉዳይም የለ። እንዲሁ ተጠጠች በሰራሽው ስራ። ከዚያ ኮንትራሽን እንደጨረሽ እንዲሁ ባላየ ከሱ ቤት ውልቅ ብለሽ ውጭ ማለት ነው። ውልቅ ብለሽ ውጭ። ሁሌ መዳሞች እንዲናችሁ እንላለን፣ ግን ወላሂ እነሱም እኮ እየበደልናቸው እኮ ነው የሀገሬ ልጆች። ከዚያ ኢትዮጵያ ከገባሽ በኋላ እንግዲህ የመዳሜ ባል አስገድዶኝ እንደዚህ መዳሜ እንዲህ አድርገኝ ብለሽ ደግሞ ትቀደጅብናለሽ። አሁን እየሰማን አይደለ? በየሚዲያው እየወጡ እየተቀደዱብን በራሳቸው ቅሌት ይገቡና ይወጡና ከዚያ በኋላ ኢትዮጵያ ከገቡ በኋላ ራሳቸውን ነፃ ለማውጣት ራሳቸውን ጨዋ ለመባል በቃ የማይባል ነገር ሁሉ አንገታችን ደፍተን የምንሰራውን ሁሉ ለማነካካት አረቦች እንዲናቸው አረብ እንዲነው እያላችሁ ያዙ ልቀቁኝ ትላላችሁ። አረብም ቢሆን ፊት ካልሰጠሽው ንክት አድርግሽም አይገርምሽም? ንክት አይደለም እናድርግ ለማለት ይቀርና ለንግግር ራሱ ፊትሽን ያህል ማለት ነው። በራስ ጊዜ እየሄድሽ እየተለጠፍሽ ሁሌ እነሱን ብቻ ጥፋተኞች እናድርጋለን። እና እንዲ አላህ ለሁላችንም ልቦና ይስጠን። ሌላ ምን ይባላል? የሀገሬ ልጆች እስኪ ምን ትሏታላችሁ እናንተስ?